ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የዓለም አቀፍ ትንታኔ ዘገባዎቻችንን የምናደርስበት ሰዓት ላይ ደርሰናል። አማኑኤል ነኝ። እስከ መጨረሻ ድረስ ከኛ ጋር ትሆኑ ዘንድ በአክብሮት ጋብዣለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱም። በቅድሚያም የተኩስ አቁም ስምምነቱን ተግባራዊ መሆኑ ከጀመረ ከሁለት ወራት በኋላም እስራኤልና ኢራን እንደ አዲስ የተኩስ ልውውጥ ማድረጋቸው ተሰማ። ኢራን በሰሜን እስራኤል የሚሳኤል ጥቃት ማድረሷን ተከትሎም ቴልአቪቭ በምዕራብና መካከለኛው ኢራን ላይ የአየር ጥቃት ፈጽማለች። ኢራን በእስራኤል ላይ የምታደርገው ጥቃት የሚቀጥል መሆኑን በመግለጽ ለጥቃቱ መነሻ እስራኤል በቤይሩት ላይ የወሰደችው የአየር ጥቃት ነው ማለቷን ቢቢሲ ዘግበዋል። እስራኤል በበኩሏ በቤይሩት ላይ የፈጸመችው የአየር ጥቃት ሂዝቦላ ለፈጸመው የሮኬት ጥቃት ያጸፋ ምላሽ መሆኑን አስታውቃለች። የእስራኤል መከላከያ ሚኒስቴር እንዳለው በኢራን በተፈጸመው የሚሳኤል ጥቃት ምንም አይነት ጉዳት አልደረሰም። በአንጻሩ እስራኤል በርካታ ተዋጊ ጄቶችን በመጠቀም እናም የኢራን መከላከያ ስርዓትን በመምታት ከጥቅም ውጪ እንዲሆን ማድረጓን አስታውቃለች። የሁለቱ ሀገራት አዲስ የተኩስ ልውውጥና ዳግም ወደ ለየለት ጦርነት እንዳያመራም ተሰግቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን ላይ ጥቃት ከመፈጸም እንድትታቀብ ማሳሰባቸውም ይታወሳል። በአቤል ነዋይ እንደ አዲስ ያገረሸው የእስራኤል ኢራን ጦርነቱም አሳሳቢ ደረጃ ላይ መድረሱ ነው የተገለጸው። ቦንጋ ዩኒቨርሲቲ ለማህበረሰብ ሬዲዮ ጣቢያ ኤፍኤም 92.1 ለሚያገለግሉ በጎ ፈቃደኛ መምህራን፣ የአስተዳደር ሰራተኞችና ባለሙያዎች የአቅም ግንባታ ስልጠና ሰጠም። የዩኒቨርሲቲው የመማር ማስተማር ምርምር ማህበረሰብ አገልግሎት ቴክኖሎጂ ሽግግር ምክትል ፕሬዚደንት ዶክተር ከለለው አዲሱ ስልጠናውን ሲያስጀምሩ ባደረጉት ንግግር የሬዲዮ ጣቢያው የማህበረሰብ ተደራሽነትን ለማረጋገጥ ወሳኝ መሆኑን ጠቁመዋል። ጣቢያውን ማቋቋም ብቻ ሳይሆን የተቋሙን ገጽታ ለመገንባትና ተልዕኮን ለማሳካት በሙያው የታነጹ የሰው ኃይል መገንባት ቀዳሚ ስራችን ነው ብለዋል። ስልጠናው ከደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ በመጡም ባለሙያዎች የተሰጠ ሲሆን መሰረታዊ የሬዲዮ ጋዜጠኝነት ጽንሰ ሀሳቦችንና በተግባር የተደገፉ የኪሎት ስራዎችን ያካተተ ነበር። የዩኒቨርሲቲው ማህበራዊ ሳይንስ ስነ-ሰብ ኮሌጅ ባስተባበረው በዚህ መድረክ ሰልጣኞች ጣቢያውን ወደ ተሻለ ከፍታ ለማሸጋገር በቁርጠኝነት እንደሚሰሩም ቃል መግባታቸውን ከቦንጋ ዩኒቨርሲቲ ያገኘነው መረጃ ያመለክታል። በሌላ ዜና በአዲስ አበባ ዩኒቨርሲቲ በአርቲፊሻል ኢንተለጀንስ ዲጂታል ቴክኖሎጂ እውቀትን ለትውልድ የማሸጋገሩ ስራ ተጠናክሮ እንደሚቀጥል የዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ገለጹ። 18ኛው ዓመታዊ የአዲስ አበባ ዩኒቨርሲቲ የመጽሐፍት አውደ ርዕይ 6 ኪሎ በሚገኘው በዩኒቨርሲቲ ዋና ግቢ በይፋ ተከፍቷል። አውደ ርዕዩ ከሰኔ 1 ቀን እስከ ሰኔ 7 ቀን 2018 ዓ.ም የሚካሄድ ሲሆን ከ40 በላይ የመጽሐፍት አከፋፋዮች፣ አሳታሚዎችና የመጽሐፍት መደብሮች ተሳታፊ ሆነዋል። በመጽሐፍት አውደ ርዕዩ በሁሉም የእውቀት ዘርፎች ላይ የሚያተክሩ በርካታ ነባርና አዳዲስ መጽሐፍት ለአንባቢያን በቅናሽ ዋጋ ቀርበዋል። አዳዲስ መጽሐፍት ይመረቃሉ ተብሎ እንደሚጠበቅም ከዩኒቨርሲቲ የተገኘ መረጃ ያመለክታል። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን ሀገራቸው በሆርሙዝ የባህር ሰርጥ የሚገኙ የባህር ውስጥ ፈንጂዎችን የማጽዳት ስራ ላይ የበኩሏን አስተዋጽኦ ለማበርከት ፈቃደኛ መሆኗን ገለጹ። ሚኒስቴሩ በአሜሪካና ኢራን መካከል የተደረገ ባለው ድርድር ላይም አሁናዊ ተስፋ እንዳላቸውም ተናግረዋል። ፊዳን ከሀገሪቱ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ በቴህራንና ዋሽንግተን መካከል ስምምነት ላይ ከተደረሰ ወይም በፈንጂ ማጽዳት ሂደት ላይ አስተዋጽኦ እንድናደርግ ከተጠየቅን ያንን ለማድረግ ደስተኞች ነንም ብለዋል። አክሎም ቱርክ በሩሲያና ዩክሬን ጦርነት ወቅት እንዳደረገችው ሁሉ አሁንም ግጭቶችን በመፍታት ረገድ ወጥ የሆነ መርህን እንደምትከተል ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አንድ ሳምንት ባልሞላ ጊዜ ውስጥ ከኢራን ጋር የመግባቢያ ስምምነት ሊፈረም እንደሚችል በተናገሩበት መግለጫ ዙሪያ የተጠየቁት ፊዳን ጉዳዩን በጥንቃቄ የታጀበ ተስፋ በማንገብ እንደሚከታተሉት ተናግረዋል። ሚኒስቴሩ ከሁለቱም ወገኖች ከአስታራቂዋ ፓኪስታንና በግንባር ቀደምትነት ከሚንቀሳቀሱ ሌሎች የቀጠናው አካላት ጋር መደበኛ ምክክሮችን እያደረጉ መሆኑንም ጠቁመዋል። አናዶሎ እንደዘገበው ከቡና ሚዲያና ኮሙኒኬሽን የሳቱ ዘገባ ይህንን ይመስላል። አማኑኤል ላይ ለነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። ጤና ይስጥልኝ።